ሰላም ሰላም ውድ ተማሪዎች እንደምን አላችሁ? ዛሬ በ12ኛ ክፍል የታሪክ ትምህርታችን የዩኒት 8ን ፖስት 1991 ዲቨሎፕመንት ኢን ኢትዮጵያ የሚለውን ሪሰንት የሆነውን የኢትዮጵያን ታሪክ ለማየት እንሞክራለን። በዚህ ቻፕተር እንዳጠቃላይ የኢትዮጵያ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታ ከ1991 ዓ.ም በኋላ ይዳሰሳል። በዋናነት ፓርቲኩለርሊ ዛሬ ፎከስ የምናደርገው 8.1 ዘ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የሚለውን ነው። እንደምታስታውሱት የደርግ መንግስት በ1991 ዓ.ም ከወደቀ በኋላ ኢህአዴግ አዲስ አበባ መግባት ይችላል። የኢትዮጵያን ፒፕልስ ሪቮሉሽናሪ ዲሞክራቲክ ፍሮንት ወይም ደግሞ ኢፒአርዲኤፍ ኢህአዴግ አዲስ አበባ ላይ መግባት ይችላል። ከዛ በኋላ ኢህአዴግ ኢት ፎርምድ ዋትስ ናውን አስ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የሽግግር መንግስት በኢትዮጵያ የሽግግር መንግስት ሊመሰር ይችላል ማለት ነው። ይሄ የሽግግር መንግስቱ አዲስ አበባ ላይ የተመሰረተው በዋናነት አፍተር ኮንፈረንስ ዋዝ ኮንቬንድ ኢን አዲስ አበባ ላይ በዚሁ በ1991 ዓ.ም ጉባኤ ስብሰባ ከተካሄደ በኋላ ነው። እና ይሄ ስብሰባ ሌላ ትራንዚሽናል ገቨርንመንት ቻርተር የትራንዚሽናል ገቨርንመንቱ ቻርተር ሰነድ ማውጣት ይችላል። እና ይሄ ቻርተር የኢትዮጵያ ህገ መንግስት በ1995 ዓ.ም እስከሚጸድቅ ድረስ አገልግሏል። ይሄ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የኢትዮጵያ የሽግግር መንግስት የራሱ የሆነ ቻርተር ነበረው ነው። በኋላ ግን በ1995 ዓ.ም የኢትዮጵያ አሁን ያለው ህገ መንግስት ሲጸድቅ ሙሉ በሙሉ ቻርተሩ በህገ መንግስት ሊተካ ይችላል ማለት ነው። እንግዲህ በዚህ በሽግግር መንግስት ወቅት ማለትም ከ1991 ዓ.ም እስከ 1995 ዓ.ም በነበረው ፔሪየድ ኒው ኢትኒክ ኤንድ ላንጉጅ ቤዝድ አድሚኒስትሬቲቭ ስትራክቸር ዋዝ ኢንትሮዲውስድ። የኢትዮጵያ የአስተዳደር መዋቅር ምን መሰረት ያደረገ ነው? ኢትኒክ እና ላንጉጅን ጎሳን፣ ብሔርንና ቋንቋን መሰረት ያደረገ ነው። ቋንቋንና ብሔርን ወይም ደግሞ ጎሳን መሰረት ያደረገ አዲስ የአድሚኒስትሬቲቭ ስትራክቸር ተመስርቷል። እንደገና 14 የሚሆኑ ክልሎች ተዋቅረዋል። 14 ሪጅንስ ዌር ሴት አፕ። እነዚህ 14 ክልሎች የተዋቀሩት ምን መሰረት በማድረግ ነው? ቋንቋንና ኢትኒሲቲን መሰረት በማድረግ ነው። በእርግጥ በፊትም በደርግ ዘመነ መንግስት የነበሩ 14 ክልሎች ነበሩ። እነዛ ክልሎች በዋናነት ጂኦግራፊን መሰረት ያደረጉ ነበሩ። የደርግ አድሚኒስትሬቲቭ ዲቪዥን ጂኦግራፊን መሰረት ያደረገ ነበር፣ አካባቢን መሰረት ያደረገ ነበር። በኋላ የሽግግር መንግስቱ ጎሳንና ቋንቋን መሰረት ያደረገ አከፋፈል የአስተዳደራዊ አከፋፈል ሊመሰረት ይችላል ማለት ነው። እንግዲህ ዘ ፎርመር ኤክስ ሶልጀርስ ዌር ዲስማንትልድ። እንግዲህ በኢትዮጵያ የስርዓት ለውጥ ሲመጣ የበፊቱ ስርዓት ዲስማንትል ይደረጋል፣ ይበታተናል። በፊት የነበረው የደርግ ፖሊስ የደርግ ወታደር ትኗል። ሌላ ይሄ የሽግግር መንግስቱ ለተወሰነ ዓመታት ከቆየ በኋላ በ1995 ዓ.ም ህገ መንግስት ሊወጣ ይችላል ማለት ነው። የ1995 ዓ.ም ህገ መንግስትን ስናይ ባክግራውንዱ እንግዲህ በኢትዮጵያ ፍትሐ ነገስትና ትራዲሽናል ኢንስቲትዩሽኖች ለምሳሌ የኦሮሞ ጋዳ ሲስተም ዘይ ኮንቴንድ ሰም ኤሌመንትስ ኦፍ ኮንስቲቱሽን የህገ መንግስትን ጽንሰ ሀሳብ የያዙ ዶክመንቶች ናቸው። ምንና ምን? አንደኛ ፍትሐ ነገስት ግሎሪ ኦፍ ኪንግስ የሚባለው ነው። በኢትዮጵያ እንደ ዋና ህግ ሆኖ ያገለግል የነበረ ዶክመንት ነው። እንደዚሁም ትራዲሽናል ኢንስቲትዩሽኖች ለምሳሌ እንደ ጋዳ ሲስተም እንደዚሁ የህገ መንግስት ኮንስቲቱሽኖችን የህገ መንግስት ጽንሰ ሀሳቦችን የያዙ ዶክመንቶች ናቸው እነዚህ ጋዳ ሲስተም እና ፍትሐ ነገስት።
ዘፈረስት በእርግጥ የኢትዮጵያ የመጀመሪያው ህገ መንግስት የወጣው መቼ ነው ሲባል በ1931 ዓመተ ምህረት ነው። በፊትም እንዳየ ነው በአፄ ኃይለ ሥላሴ ዘመነ መንግስት በ1931 ዓመተ ምህረት ነው የመጀመሪያው የኢትዮጵያ ህገ መንግስት የወጣው። በመቀጠል ይሄ ህገ መንግስት በ1955 ዓመተ ምህረት ሪቫይዝድ ተደርጓል። የ1931 የኢትዮጵያ ህገ መንግስት ለምን ሪቫይዝድ ሆነ ለሚለው ደግሞ በባለፈው እንዳየነው አንደኛ ኤርትራ ከኢትዮጵያ ጋር ፌዴሬሽን በመመስረቷ በ1952 ዓመተ ምህረት፣ ሁለተኛ ደግሞ የአፄ ኃይለ ሥላሴን አብሶሊት ፓወር ስትሬንግዝ ለማድረግ በዚህ ምክንያት የ1931 የኢትዮጵያ የመጀመሪያው ህገ መንግስት በ1955 ዓመተ ምህረት ሪቫይዝድ ሊደረግ ችሏል፣ ሊከለስ ችሏል ማለት ነው። ከዛ በኋላሳ የደርግ መንግስት የአፄ ኃይለ ሥላሴን መንግስት ገርስሶ በ1974 ዓመተ ምህረት ስልጣን ላይ ሲወጣ it suspended the 1955 revised constitution in 1974 በ1974 ዓመተ ምህረት ስልጣን ላይ ከወጣ በኋላ የአፄ ኃይለ ሥላሴን ሪቫይዝድ ኮንስቲቱሽን የ1955 ዓመተ ምህረት ሪቫይዝድ ኮንስቲቱሽን ሰስፔንድድ አድርጓል፣ እንዲቋረጥ አድርጓል፣ እንዲቀር አድርጓል። በመቀጠል የደርግ መንግስት የራሱ የሆነ ህገ መንግስት አልነበረውም ነበር እስከ 1987 ዓመተ ምህረት ድረስ። ይልቁንስ the Derg government ruled the country by decrees and proclamations until it issued the constitution in 1987 በ1987 ዓመተ ምህረት ህገ መንግስት ከሚያወጣ ድረስ የደርግ መንግስት ሀገሪቱን ይመራ የነበረው ድንጋጌዎች በዲክሪዎችና በፕሮክላሜሽኖች አዋጆች ነው። አዋጆችና ድንጋጌዎችን በመጠቀም ነበር ሀገሪቱን ይመራ የነበረው። ሌላው ይሄ የደርግ መንግስት እንግዲህ ያጸደቀው የ1987 ዓመተ ምህረት ህገ መንግስት ብዙም አልቆየም። ወዲያውኑ በ1991 ዓመተ ምህረት የደርግ መንግስት በኢህአዴግ ሲገረሰስ ይሄ ህገ መንግስትም ኢንቫሊድ ሊሆን ይችላል ማለት ነው፣ ከጥቅም ውጭ ሊሆን ይችላል ማለት ነው። እና ይሄ የኢትዮጵያ ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ የሚባለው ኢት ስታብሊሽድ ኤ ኮንስቲቱት አሴምብሊ የህገ መንግስት አርቃቂ ኮሚቴ ማቋቋም ችሏል ነው። እና ይሄ ኮንስቲቱት አሴምብሊ የህገ መንግስት አውጪ ምክር ቤት ዋናው ዓላማው ምንድነው? ድራፍት ዘ ኮንስቲቱሽን ኦፍ ኢትዮጵያ ነው። ህገ መንግስትን ማውጣትን ድራፍት ማድረግ ነው፣ ማርቀቅ ነው። እና በዛም ህገ መንግስት ካረቀቀ በኋላ ኢት ፕሬዘንትድ ዘ ኮንስቲቱሽን አት ሊስት ኢኖሚናል ፐብሊክ ዲስከሽን ለህዝብ ውይይት እንዲቀርብ አድርጓል። ኖሚናሊ ቢሆንም ለይስሙላ ቢሆንም ያን ያክል ስትሮንግ የሆነ የህዝብ ውይይት እንዲካሄድበት ባያረግም ኢት ፕሬዘንትድ ኖሚናል ፐብሊክ ዲስከሽን። እንግዲህ ይህን ስራ ደግሞ የደርግ መንግስትም ያደረገው ነው። ደርግ 7 ዓመተ ምህረት ህገ መንግስት ከማውጣቱ በፊት ለህዝብ እንዲታይ በህዝብ ዲስከስ እንዲደረግ አድርጎ ነበር ነው። ሶ the constitution of the Federal Democratic Republic of Ethiopia was finally endorsed in August 1995 እንግዲህ 1995 ዓመት የኢትዮጵያ ህገ መንግስት ፋይናሊ ኢንዶርስድ የሆነ የጸደቀው በ1995 ዓመተ ምህረት ነው። ከዚህ በኋላ ነው እንግዲህ የኢትዮጵያ የሽግግር መንግስት እንዲያረገው the 1995 constitution of Ethiopia ended the transitional government of Ethiopia። ከዚህ በኋላ የኢትዮጵያ የሽግግር መንግስት ኢንድ ሊያከትምለት ይችላል ማለት ነው። and it was better than its predecessors in the sense that it recognized human and democratic rights። የ1995 ዓመተ ምህረት የኢትዮጵያ ህገ መንግስት ከዚህ በፊት ካሉት ህገ መንግስቶች የተሻለ ነበር። በመርህ ደረጃም ቢሆን በጣም የተሻለ ነበር። ምክንያቱም it recognized democratic and human rights የሰዎችን ሰብአዊ መብቶች እና ዲሞክራሲያዊ መብቶች እውቅና ሰጥቷል። as well it was unique because it recognized that the rights of nations, nationalities and peoples of for self determination including independence
እና ዩኒክ የሚያደርገው ደግሞ የ1995 ዓመተ ምህረትን የኢትዮጵያ ህገ መንግስት ዩኒክ የሚያደርገው የተለየ የሚያደርገው ነገር ምንድን ነው ቢባል የኢትዮጵያ ህዝቦችን የኢትዮጵያ ብሔሮችና ብሔረሰቦችን ማንነት መብት እውቅና መስጠቱ ነው። ሪኮግናይዝ ማድረጉ ነው። እንዲሁም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እስከ መገንጠል ድረስ መብት እንዳላቸው እውቅና እየሰጠ ነው። በእርግጥ የኢትዮጵያ ብሔሮች መብት ለመጀመሪያ ጊዜ አይደለም በዚህ በ1995 ዓመተ ምህረት የተነሳው። ለመጀመሪያ ጊዜ የኢትዮጵያ ኔሽኖች ናሽናሊቲዎች እና ፒፕሎች ራይት መብት የተነሳው በኢትዮጵያ የተማሪዎች እንቅስቃሴ ነው። በኢትዮጵያ ስቱደንት ሙቭመንት ነው። መቼው የተካሄደው በንጉሱ ዘመን በ1969 ዓመተ ምህረት የተካሄደው የኢትዮጵያ ስቱደንት ሙቭመንት it raised for the first time the Ethiopian nations, nationalities and peoples rights. So it was not the 1995 constitution was not the first to raise the issue of the rights of nations and nationalities. ይህ ህገ መንግስት ብሔሮችና ህዝቦችን መብት በማንሳት የመጀመሪያው አይደለም። የ1995 ዓመተ ምህረት ህገ መንግስት ጉዳዩ የተነሳው መቼ ነው? በኢትዮጵያ የተማሪዎች እንቅስቃሴ በ1969 ዓመተ ምህረት ነው ማለት ነው። ሌላኛው የ1995 ዓመተ ምህረት የኢትዮጵያ ህገ መንግስት ኮንትሮቨርሻል አርቲክል የሚባለው በጣም አወዛጋቢ አንቀጽ የሚባለው አንቀጽ 39 ነው። ይሄ አንቀጽ ስለምንድን ነው የሚያወራው? It stated that every nation, nationality and people has unconditional right to self-determination. ራሱን በራሱ የማስተዳደር እስከ መገንጠል መብት አለው የሚል አንቀጽ ነው። አንቀጽ 31 This article encourages secession and danger for the survival of the country or Ethiopia. እንግዲህ ይሄ አንቀጽ የተለያዩ ብሔሮች ብሔረሰቦችና ህዝቦች እንዲገነጠሉ በር ይከፍታል ማለት ነው። ይሄ ደግሞ የኢትዮጵያ ሉዓላዊነት አደጋ ላይ ይጥላል። ይሄ በጣም አወዛጋቢ የሚባለው የኢትዮጵያ ህገ መንግስት አንቀጽ ነው። አንቀጽ 39 ለዛሬ አሳን ኢንትሮዳክሽን በዚሁ እንጨርሳለን። በሚቀጥለው በሌላ ሴሽን እስከምንገናኝ ቸር ይግጠመን። ቻው።